ዶክተሩ ከመምጣቱ በፊት ሙሉ በሙሉ አበላሽ እጨርሳለሁ። እኔ ተስርቶት እኮ አንቺ ስላስጠረጠርሽኝ እኮ ነው። ፖሊሶቹ ደግሞ ጉዳዩን አጣርተው እንደሌለበት ሲያቆለጠሩ እንኳን አንድ ዶክተር አይደለም 10 ዶክተር ቢሰበሰብ እንደሆነ ማንም የሚያስቆመኝ አንተ ነኝ መታኝ። ቤካ እገልሃለሁ። እሺ እገልሃለሁ። አንተ በነገርከኝ በጸቡ ምክንያት ብቻ እንደዚህ ያለው በእርግጠኝነት የሕክምና ስህተት ይኖረዋል። ወይልኝ እዛ ማይሌላ ለቃቀኝ ብቻ ነች እኔው እንድታምጥ ለምንሽ በኔሽ እንደዚህ ያደረጉት ልጆች አገኛት። ቆይ እኔ ማለት የሚጠረጥረው ሰው የለም ማለት ሊደበድበው የሚችል ማለት እስከዛሬ ከመሰጪ በአንድ ጥፍ ጨምረሽ እንደሰጪ ጥሩ ዶክተር ሆነ አላገኙት። ዶክተር እኔ የተያዝኩ እንደሆነ እኔ ብቻዬን አይደለም አንተም አብረኸኝ መቀመጥ ነው። ተይኝ ቁልፍ ይዣለሁ አላልኩሽም? ምን አስነሳሽ? ድምፅ ሰምቼ ነው የተነሳሁት። ግባ። ድምፄንማ እንዳትሰሚ ቀስ ብዬ ነው ከዛ የመጣው። ይሄን ያንኳኳው ዝም ብለሽ ነው አንቺ እባክሽ። ግባ። ሰው የሚነግርሽን አትሰሚም እንዴ? እኔ የምልህ ዶክተሩ ምን አለ እንደው? እሱማ እኔ ወስጄ እዛ ለማስመርመር አስቤ ነበረ። እኔው እዛው ራሴ መጥቼ አክመዋለሁ አለ ዘመድ ቤትም ቦታ ይኖር እዚህ ሊመጣ? አዎ። እንዴት ብሎ? በቃ እዚህ መጥቶ ሊመረምርልኝ ነው። በጣም ጥሩ ሐኪም ነው በእውነት። አይ ጥሩ ነው። እዚህ መምጣቱ በጣም ጥሩ ነው። እንደውም ቤካም ከዚህ ቤት ያለ መምጣቱ በጣም ቆንጆ ነገር ነው አይደለ? አዎ በጣም ደስ ብሎኛልና። አዎ ደስ ይላል። ቆንጆ ነው። አዎ አይ የኔ ባል የኔ ውድ እንኳን ደስ ያለ። እኔ እንኳን ደስ ይል በጣም ነው ደስ የሚለኝ የኔ ውድ። እንኳን ደስ ያለ። ደስ ብሎኛል። ደስ ብሎኛል። እሺ ግቢ 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 ግቢ። ተመስ ዛሬ አልጠጣም አልከኝ አይደለ? መቼም አይሆንም። ዛሬ እምቢ ብለህ ብትል ነገ እግትሃለሁ። አይቀርልህም። አንተ ነቀዝ። ዶክተሩ ከመምጣቱ በፊት ሙሉ በሙሉ አበላሻለሁ፣ እጨርስሃለሁ። ማንም ሰው ከኔ አምልጦ አያውቅም። ያመለጠውም ሰው የሚገባውን ቅጣት ያገኛታል። የኔ ልጅ አልሰማልከኝ እኮ በጣም ተንቀለቀልክ። በጣም ይኸውልህ ልጄ አሁን ተመርቀሃል አይደለ? ስለዚህ አንተ የፈጠራ ችሎታ ጎበዝ ነህ። በዚህ ጭንቅላትህ ጥሩ የፈጠራ ስራህን ይዘህ መስራት ነው የሚያስፈልገው። እንጂ ድርጅት ውስጥ ገብቼ ከአባቴ ጋር እሰራለሁ ምናምን ብለህ እንዳታስብ። እንደ አባትህ እንድትጃጃልብኝ አልፈልግም። እሺ? መልፋቴ መድከሜ ለከንቱ አይደለም። እሺ ማይ ግን ደግሞ እኮ ጥሩ ስራ ማግኘት በጣም ይገኛል።
ስለዚህ አባዬ ጋር መስራት አለብኝ። ያው ደግሞ አሪፍ ስራ፣ ጥሩ ስራ ሳገኝ ደግሞ በራሴ ይጀምራል። እስከዛ ደግሞ አባዬ ጋር ልምድ ወስዳለሁ። ምን ትላለህ አንተ? ምን ያደርግልሃል እንዲህ አይነት ስራ? ይሄ እኮ የሴት ስራ ነው እኮ። አንተ አቅምህን የሚፈትን ጥሩ ስራ፣ ቆፍጠን ያለ ስራ ነው ሰርተህ ማየት የምፈልገው። እንዴ የኔንም ልፋት ይኸው እንጂ የኔንም ድካም ይኸው። አባዬ እንዴት አድርጌ ነው ያስተማርኩሽ? እሺ እሺ አስብበታለሁ። ግን አሁን ላይ ምንም ያሰብኩት ነገር የለም። አንቺ ግን ያሰብሽው ነገር የለም እኮ። በቃ እሺ አንቺ ስታገኝልኝ ድረስ እስከዛ ድረስ አባዬ ጋር እሰራለሁ። እንደገና ደግሞ አንቺ እንዳልሽው በአንድ ስራ ብቻ አልቀምጥም። እስከዛ ድረስ ያው አባዬ ጋር ብሰራ ደግሞ ተመለስ። የለም በፍጹም እንደዚህማ እንዳታስበው እሺ። ለማንኛውም የሄድበት ቦታ ስላለ በቃ ስራ ነው። ተረገምክ። ይሄ የሴቷ ልጅ ቦታ ነው ብያለሁ። አላልክ ብለህ ካልክ ግን የማትወጣው አዘቅት ውስጥ ነው የምከትህ። ነግሬህ ነበር እኮ አልሰማርከኝ። ንግግሬን ከቁም ሳትቆጥረው ጆሮ ዳባ ልበስ ብለህ ሄደህ ስራ ጀመርክ ልትሰራ። ስለዚህ የኔ ጌታ የሚገባው ቅባት ደግሞ እኔ እሰጥሃለሁ። እሺ እሰራልሃለሁ። የኔ ልጅ ታውቃለህ፣ እኔ አንተን እኮ በጣም ነበር የምወደው የነበረው፣ ግን አሁን በገዛ ባህሪ አስጠላኸኝ። እጅ አልከኝ። እጅ ታውቃለህ፣ እጅ ነው ያልከኝ። ጭራሽ ደግሞ እንዴት አንበተኝ ተሳይማ እንዲህ ስትግማማ ሳይህ የበለጠ አስጠላኸኝ። በስበስ ቅናታ ይቀራና አቤት 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 እንዴት ይሸታል ልጄ። አንተ ልጅ እያለ እንኳን አሳድጌ ነበረ እኮ፣ ግን እንደዚህ አይሸትም። አንቀሸቀሽከኝ። ሽታ ሁሉ ከማይ ጥባታ ሊጠነባ ቤዛ ወይ ቤካዬ ወይ ምንም ሽቆፎላታለሽ። ና አባቴ ና እዚህ ቆይ እዛው ልሽ በቃ ቆይ
ተመስገን። እንዴ ምነው ዛሬ ደግሞ በጠዋቱ ደስ ብለዋል? እንግዲህ በልጄ ላይ ተስፋ ባለመቁረጥ ፍሬ ያፈራሁ ይመስለኛል። እስቲ እንዳፈ ያርግልህ። ደስ ይለኛል። እኔም እንዳፍ ይሁንልህ። ምን ነው ጥሩ ህልም አየህ እንዴ? ፈጣሪ ምስጋና ይድረስ። ሊድንልኝ ነው መሰለኝ። አሁን ደግሞ የእናት አንጀት ሆኖብኝ ነው መሰለኝ። ምንም ጥሩ ነገር አይታየኝም። እንደው መጥፎ ነገሩን ነው የማስበው። አቤት የኔ ጌታ እግዚአብሔር ይሁነው። እንግዲህ እንደዛ ባሰብሽ እኮ ወጉ ነው ችግሩን እንጂ ጥሩንማ የታስቡታላችሁ። እስቲ እግዚአብሔር ያውቃል። አዎ ፈጣሪ ያውቃል። እስኪ ቤካናይቸው ልምጣ። እንኳን አንድ ዶክተር አይደለም 10 ዶክተር ቢሰበሰብ እንደሆነ ማንም የሚያስቆመኝ የለም። ሰራላችኋለሁ። ያሰብኩትንማ ሳልጨርስ አልቀርም። እኔን ማንም ደፍሮኝ አያውቅም። የነካኝም መጨረሻው አያምርም። እሰራለታለሁ። ያሰብኩትን ሁሉ አደርገዋለሁ። ዛሬማ አናገራታለሁ፣ ግዴታ አናገራታለሁ። ሌላ ምንም ምርጫ አልሰጣትም። ግን እኮ በእሷ መፍረድ በጣም ከባድ ነው። እሺ ምን ብዬ ነው የማሳምናት? ወንድሟ ጋር በተጣላን በማግስቱ እሱ ታመመ ተብሎ ተኛ። በቃ የሚከብድ ነገር ነው። ምን ነበር ዴት የዛን ቀን እጄን በሰበሩ። ቆይ ሳምሪ ለምንድን ነው እንደማታናግረኝ? ጭራሽ አይነን በጨዋታ በመተህ ሳምሪ ትለኛለህ? ቆይ ትንሽ እንኳን አታፍርም? ቆይ ላስረዳሽ እናቴ። ምንድን ነው የምታስረዳኝ? እዚህ በሰው ፊት ሳላዋርድ አሁን ካጠገቤ ይጥፋል። ይኸውልሽ ሳምሪ አንቺ እንደምታስቢው እኮ አይደለም። በቃ ከጓደኞቼ ጋር መጠጥ ምናምን ነገር ጠጥተን ነበረ። ከዛ መጠጥ ምናምን እያልክ ራስህን ልሸውር ነው? ለነገሩ ሸውድ፣ እንደፈለክ መሆን ትችላለህ። እኔን ሳምሪን ግን በምንም አሸውደኝም። እሺ በቃ አንዴ እኮ ምርጫ መርጠህ ሄዳለህ አይደል? አሁን እንደገና እኔን ጋር መመለስ አይጠበቅም። ቆይ ላስረዳሽ እናቴ። ላስረዳሽ ነው ያልከው? ቆይ ምን አይነት ድፍረት ነው? ሌላ ሰው ቢሆን እኮ አይደለም እኔ ጋር ሊመጣ ቀርቶ እራሱን እንኳን በመስታወት የማየት ድፍረት የለውም። ቆይ አንተ ምን አይነት ሞራል ቢኖርክ ነው? ጭራሽ ደግሞ እንደ ንጹህ ሰው ትመስላለህ እኮ። ንጹህ ነኝ እያልኩኝ አይደለም፣ አትረጅኝም አውቃለሁ። ግን በቃ እሱን ካወቅ ሰላሜን ስጠኝ፣ አትከተለኝ። ሳምሪ እባክሽ አንድ እድል ስጭኝና እናግራት። አሁን ልቀቀኝ፣ ልሄድበት። ልቀቀኝ እያለች አይደል? አንድ ላናግራት እኮ ነው ያልኩት። እና ታዲያ እኮ እጇን ልቀቃት አታውቅም። ትሰማኛለህ? እኔ አሁን ካላናገርኳት መቼም ላናግራት አልችልም። ሰውዬ አትፈታተን። ላናግራት ነው ያልኩህ፣ ሌላ ምን አልኩህ? አንተ ነኝ መታኝ። አንተ ነኝ መታኝ። ቤካ እገልሃለሁ። እሺ እገልሃለሁ። አንተ ምን አለ የዛኔ እጇን ባልይዛት? ምን አለ በቃ ተናዳ ነው አይደለ? ለጥቂት ስትረጋጋ ባወራት ምን አለበት? እንደው እጄን በቆረጥኩ።
ወንድሜ ዛሬ ብቻዬን ስራ የሚደብረኝ ያጣ አትሸኘኝም? ታላግጥብኛለህ። እኔ ስንት ያልሸኘው ምን አለበት ዛሬ ብትሸኘኝ? በቃ ዝም አልክ ማለት ነው? አትሸኘኝም? በቃ ተወረሰ ይላል። ዛሬ ደግሞ የሚገርም ዶክተር ይመጣል። ደግሞ ሲያክም ቪዲዮ ይቀርጻል። ከዛ በቃ ቲክቶክ ላይ ሊፈምስ ነው። እኔም እኮ አብሬ ቢፈምስ ደስ ይለኝ ነበር፣ ግን ደግሞ ስራ መሄድ አለብኝ። ዛሬ በጣም ብዙ ስራ አለብኝ። ፈገግታህን እኮ እንዴት እንደሚሆን በቃቸው። እኔ ልሂድ። አሁን ልሄድ ነው። ምን ነው የምፈልገው ነገር አለ? አይ ዛሬ አልመጣም። እዚሁ ነው መሆን የሚያስፈልግ ነገር ካለ መዝጋቢ ደውል። እሺ እደውላለሁ። ግን ለምንድን ነው አንተ ስራ የማትሄደው? ነግሬሻለሁ ዛሬ ዶክተሩ እንደሚመጣ አይደለ እኮ። ታዲያ የማያጠብቀው ስራውን ብቻዬን እችላለሁ ብለህ ነው? አይ ኃላፊነቱ ወስደሽ መስራት አለብሽ። እሺ ትወስዳለች ኃላፊነት። ምን አቅቷት? እኮራባታለሁ። ኃላፊነቱን ብትሰጣት በደንብ አድርጋ ትወጣለች። አይደለማ? የሺ ወንድ ግምት ናት የኔ ልጅ አይደለ? የኔ ልጅ እኮራሃለች ውዴ። እኔም በጣም እኮራባታለሁ እኮ። ልጆቹ በፊት ቤካ ቤካ ሲሉ የነበሩት አሁን ሳምሪ ሳምሪ ማለት ጀምረዋል። በጣም እኮራባት ልጅ ነች። ገና ምኑን አይተህ ከዚህ የበለጠ የኔ ልጅ ትወደዳለች። የኔ ማር፣ የኔ ጎበዝ፣ በርችልኝ። እሺ ገና ምን አይተህ ገና እስከመፈጠር ይረሱታል። በቃ አባዬ፣ እኔ ልሂድ። እንዳስተካክል የምፈልገው ነገር ካለ? አይ ምንም የምልሽ ነገር የለም። ስራሽ ግን በጥንቃቄ ስሪ። እሺ አባዬ። እሺ ነኝ። ሰላም። እኔ የምልሽ ቤዛ። አቤት። ቅድም ልብሱን ቀይርለት ብዬሽ ነበር አይደል? ቀይሬለታለሁ እኮ። ምኑ ተቀየረ እንደዚህ ተጨመላልቆ? ኧረ ጋሼ አሁን ነው የቀየርኩለት። አሁን እንደዚህ ይሆናል እንዴ? ጋሼ እንዲህ እኮ ነው። ሁሌም በቀን 2 እና 3 ነው የሚቀየርለት። ይኸውልህ አሁን ለመጨረሻ ጊዜ የምትቀይረው ልብስ መሆን አለበት። እሺ ማቆሸሽ የለብህም። እሺ በቃ እኔ ቀይርለታለሁ። እስኪ ሌላ ልብስ አምጪልኝ። ልብስህን አውልቅ። ተነስ። ተነስ።
እሺ አይዞህ እሺ ልጅ እስኪ አባቴ እያለሁ አይዞህ እሺ ትድንልኛለህ ደግሞ እርግጠኛ ነኝ እሺ እሰይ ልጅ አምሮብሃል እሺ እሺ ጎበዝ ልጅ አሁን ደግሞ ትድንልኛለህ ከፈጣሪ ጋር እሺ ሳም እባክሽ ለመጨረሻ ጊዜ ከአንተ ጋር የጨረስኩ መሰለኝ። ይኸውልህ ከዚህ በኋላ ግን ከመንገድ እየመጣ አስቆማታለሁ ብትል ምን እንደሚከተል ታውቃለሽ። ለነገሩ ወንድሜ ነው አንዴ ሽባ አድርጋ አስቀምጣል። አባቴ ግን ሽባ ልታደርገው አልፈቅድልህም። እሺ የኔ ቆንጆ፣ እኔ ወንድምሽ እንደዛ አላደረኩትም። ዛሬም ስለዚህ ጉዳይ ነው የምታወራው? በቃ እኔ እኮ ድምዳሜ ላይ ደርሻለሁ። ከታስሬ ወጣሁ ለምንድን ነው እንዴ? እኔ ታስሬ ወጣሁት እኮ አንቺ ስላስጠረጠርሽኝ እኮ ነው። ፖሊሶቹ ደግሞ ጉዳዩን አጣርተው እንደሌለበት ሲያቆለጠጡ ይሄ እኮ ለአንቺ እኮ ትልቅ እኮ ኤቪደንስ ነው የምታምኚ አይደል? ገንዘብ የሰጠሁት እኮ ይለቀቃል። እሱን ማለት መሰለህ እንዴ? ኧረ ሳሚ፣ ገንዘብ ከየት አምጥቼ ነው ለፖሊስ ከፍዬ የምወጣው? እንዴ እኔንም ህይወቴንም ቤቴንም ጓደንም ሁሉም ነገር ታውቂያለሽ እንዴ? ኧረ ሳሚ፣ አንዳንዴማ ለማሰብ ሞክሪ። ምኑን ነው የማስበው? አጠገቤ ሁሉ እኮ ነው የዛትክበት። እንደዛ ብያለሁ፣ ግን በቃ እውነት ነው የምልሽ ምላሴ በተቆረጠ እያልኩኝ ነው። በቃ እኔ እስካሁን ሳስበው ራሱ ቆጨኛል። አሁን ምላስ እንዳለ ነው እንዴ የምታስበው? በራሁ ሰውዬ ካጠገቤ ዞር በል። እኔ በጣም ብዙ ኃላፊነት ያለብኝ ሰው ነው። ስራ አለብኝ። የኔ ቆንጆ እባክሽን ለመጨረሻ ጊዜ አዳምጪኝ። አዳምጬ ብዙ ነገር ከዚህ በኋላ ግን ምንም የምሰማ ነገር የለም። እሺ ለነገሩ ለአንተ አንድ ነገር ማስረዳት ማለት ውሃን በሙቀጫ እንደመውቀጥ። ሳምሪ እባክሽ አዳምጪኝ እባክሽ፣ በኋላ ይቆጭሻል እንዳል ሳምሪ እስኪ ሶፋ ያምርብኝ። ምን ያስቅሻል? ዛሬ ችቦቹ እንግዲህ የሚያሳልፉኝ ራሱ አይመስልም። ምንድን ነው የምትስቂው? ቆይ እንደውም ተይው እሺ። ምንድን ነው የምትስቂው? ለዚህ ነው የሚለበስ እንደታውፋው ለሞታል ችግሩ በዚህ ነው ተባለው። እቺ አይ እንደውም አሁን ያማረበት ከኔ ስነካክ በጣም አምሮባል። እንደዚህ ከሳክሽ ራሱ በቂ ነው። ምንድን ነው አሁን ብስቂ ነው እንዴ? ሲጀመር ሬድሮ ብትብኝ አንቺ ደግሞ ምን እያደረግሽ ነው እዚህ ጋር? ምንድን ነው ፈዘሽ የምታይው? ሲኒማ ነው እንደ የምታይው? በይ ሂደህ ስራሽ ሂደህ ነው። እንዴት ዋላችሁ? ሰላም ዋላችሁ? እንደ ኧረ ቁጭ በሉ። አይገባም እንደ ቁጭ በሉ። እንዴት ነህ የእኔ ልጅ? ሰላም ነው ወይ? እንዴት ነህ? ነግሮኛል እኮ እባክሽ ቁጭ በል ቁጭ በል እንጂ። ኧረ በእግዚአብሔር አይገባም። ቁጭ በሉ። እንዴት ነህ? ቤት ነህ? ራስህን አይደል እንትን ራስህን ላይ የሚመስለው እኮ ተካህ እኮ። የሚገርም ነው በጣም። እንዴት ነህ? አንተ ራስህን ተከተል እንደ አባቱን እኮ ነው። ቁጭ እኮ ነው አባቱን ነው የሚመስለው ሁሉ ነገሩ በቃ።
የሚገርም ነው በጣም ራስህን የተካው እኮ አጎትህ እኮ ነኝ። ቤካር አወቅህ? አባትህን ቁርጥ ነው የምትመስለው። በጣም ደስ ይላል። እሺ ዛሬ ይኸውልህ ቆንጆ ምርመራ አደርግልሃለሁ። ከዛ በኋላ መጫወት፣ ወደ ፈለክበት መሄድ፣ እንደፈለክ ደስ ያለህን ማድረግ ትችላለህ። ያው ካለችም ሆነች ፍቅረኛም ትችላለህ፣ ወደዛም መሄድ ትችላለህ። ጓዴ እንደነገርከኝ እኮ አይደለም፣ በጣም የተጋነነ ነገር ነበር የጠበቅኩት፣ ግን እንደ ደህና ነው፣ በጣም ደህና ነው ማለት መፍትሄ ይኖረዋል። እንደዚህ እንደማያው ከሆነ ከልምዴም በጣም በቀላሉ ነገሮች የሚስተካከሉ ይመስለኛል። ይስተካከላሉ ብዬም ደግሞ አስባለሁ። አሁን እስቲ ናሙና ወስድና በቀላል ነገር በአጭር ጊዜ ውስጥ ለውጥ ይኖረዋል ብዬ ተስፋ አደርጋለሁ። ደግሞ ታውቃለህ ያው የሕክምና ስህተት ይኖራል። የኛ ሀገር ሕክምና ደግሞ ያው ትንሽም ብትሆን ስህተት ይኖርባታል። ምናልባት እሱም ነገር ሊሆን ይችላል እዚህ ድረስ ይዞት የመጣው እንጂ እዚህ ድረስ ይመጣል ብዬ እንኳን አላምነው። እሱን እንግዲህ ያው ባለው ቴክኖሎጂ እና በምርመራ እናውቀዋለን። በጣም እርግጠኛ ሆኜ የምነግርህ አንተ በነገርከኝ በጸቡ ምክንያት ብቻ እንደዚህ ያለው በእርግጠኝነት የሕክምና ስህተት ይኖረዋል። ምን ማለት ነው? ስለዚህ ከእናንተ ውጭ መድኃኒት የሚሰጠው ሰው የለም ማለት ነው? ማለት ልጁ በጣም ተጎድቷል። የሆነ ነገር እንድታደርግልኝ እኔ የምሰጥሽን መድኃኒት ማንም ሰው አያውቀውም። ጥሩ መድኃኒት ነው፣ ፍቱን ነው አላልከኝም ነበረ? እኔ እኮ ዝም ብዬ ነው የምነካካው። አንቺ ግን የኔ ብለሽ አንድ ሰው ስትይዥ ትነግሪኝ ይገባ ነበር። ማለት የህመሙ መንስኤ ድብደባው ላይሆን ይችላል እያልከኝ? አናግሩልኝ ብያለሁ፣ አዋርዱኝ ብያለሁ ወይ አላልክም? ግን ምን ነገርኩሽ አይደል? ብቻዬን መሆን እፈልጋለሁ። በቃ ውጪልኝ። እሺ እሺ በቃ እወጣለሁ። ግን እኮ ደህና አይደለሽም አንቺ ሴትዮ። ምንም አበቀላ በደንብ አይደሰከሽ ነው ወይስ ከእሱ ጋር ሆኜ ብሳሳትም ችግር የለውም ብለሽ ነው? ይሄ ፍቅረኛ አልሆነ ያውቅሽ አንድ ነጥብ ቤት አንድ ላይ እየገባች ትሰሚያለሽ አንቺ? ይሄ ሳምሪ እንደማታውቂያት ሰው ምናምን ነገር ለማስመሰል እንዳትሞክሪ እሺ? እማዬ እና ዴብ ስለመቱት አይደለም የታመመው ዶክተሩ እያለኝ ነው። በሕክምና ስህተት ነው። የሕክምና ስህተት